እግዚአብሔር እንዲያምርብንም ይፈልጋል። እንዲያምርብንም ይፈልግ። ይሄን አትልበሱ ይሄን አትሉ የሚለው እግዚአብሔር ዝም ብሎ መብት አፋኝ ስለሆነ አይደለም፣ ሳይሆን የሚያምርብንን የሚያውቅ እግዚአብሔር። የማያምርብንን እምቢ እያደረግን ካስቸገርንሳ እናት አዲስ ልብስ ለብሳ በልጄ ዛሬ ከነገሌ ሰርግ ልንሄድ ነው ይህን አዲስ ልብስ ልበስ ብላ ታለብሰዋለች። ሄድ ወሳጅ ጭቃውን ጥፍ 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 በቁንጥጫ ርር ታደርገዋለች። ጠልታው እኮ አይደለም ምን እንዳይል ነው፣ እንዲያምርበት ብላ ነው። እንዲያምርበት ብላ ትቆነጥጠዋለች። እግዚአብሔርም የማያምርበንን ጭቃ እያቦካንም ቢያል ነው በቁንጥጫ ርር ያደርጋል። ቁንጥጫው በሽታ ሊሆን ይችላል፣ ገንዘብ ማጣት ሊሆን ይችላል፣ ስደት ሊሆን ይችላል። እግዚአብሔርም ይቆነጥጣል። ለምን? ለልጆቹ ጌጥ ያስባልና እግዚአብሔር እንደዚያ ነው የሚያስብልን አምላክ። እግዚአብሔር ምንድን ነው በሉ? እግዚአብሔር መልካም ነው በሉ። በሉ ምን ስለሚልልን? ስለሚያስብልን፣ በእውነት ማለት ነው ስለሚያስብልን። እሱ አይገርማችሁም? እሱን ማሰብ አቁመን ጭምር እኮ ነው የሚያስብልን። እግዚአብሔርን ማሰብ ካቆምን ስንት ወራችን፣ እሱ ግን ሁልጊዜ ያስብልናል። እንዲህ የሚያደርግ እግዚአብሔር ነው። የዚህ ዓለም ሰው ምንድን ነው ሲያስቡት ምን ይላል? ሲተውትሳ ይተዋል ማለት ነው። ቴክስት ስታደርግለት ምን ያደርጋል? ቴክስት ስትደውልለት ምን ያደርጋል? ይደውላል። ስታበላው ያበላል። ስታከብረው ከመንግስት የምናምን የመስሪያ ቤት ፖሊሲዎች አንዱ ምንድን ነው? መከባበር አይደል? ምናምን የሥነ ምግባር መርሆች ወደ ምናምን አላውቅም፣ ብቻ 12 የሥነ ምግባር መርሆች ይመስሉኛል። መከባበር። ቤተክርስቲያን ውስጥ ግን መከባበር የለም፣ ማክበር ብቻ ነው። መከባበር ኦርቶዶክሳዊነት አይደለም። ኦርቶዶክሳዊነት ግን ባያከብርህም ምን በል ነው? ማክበር ነው። ኦርቶዶክሳዊነት ከዚህ በላይ ነው። የሚያከብርሁን አክብር አይደለም፣ የሚወድሁን ውደድ አይደለም፣ እማያከብርሁን አክብር። እና እግዚአብሔር ሳናከብረው አክብሮናል፣ ሳናስበው አስቦናል፣ ስንሸሸው ተከትሎናል፣ ስንጠፋ ፈልጎናል፣ ስንጠላው ወዶናል። ስለዚህ እግዚአብሔር መልካም ነው በሉ እንጂ እግዚአብሔር መልካም ነው። ሄር እግዚአብሔር ለለይት የገስዎ እግዚአብሔር ምንድን ነው? ሌላው እግዚአብሔር የሚያስደንቀው ምሕረቱ ነው። ምሕረቱ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ምሕረቱ እና ቸርነቱ፣ ይቅር ባይነቱ ይቅር ባይነቱ እጅግ የሚያስገርም ነው። ምሕረቱ የሚገርመው ምንድን ነው? ሰዎችን በንጽህና ፈጥሯል። ከዚያስ እንዳይበድሉ ሕግ ሰርቷል። መጨረሻስ በንጽህና ፈጥሮ አደፍን። ከዛ መልሶሳ ደግሞ መጀመሪያ የሰጠኋችሁን ፍጥረት ለምን አቆሻችሁ አይደለም የሚለው ሰው ይበድላል ብሎ እንዳሁን እንደገና ደግሞ ሕግ ሰራ። እንደገናስ መምህር ሾመ፣ አስተማረ። ይሄ ምሕረቱ ነው። ይህን ሁሉ አድርጎ ደግሞ ስንበድልሳ ይህን ሁሉ አድርጎ ሲያበቃ ደግሞ እንደገና ደግሞ ምሕረት ለመስጠት የሚመጣ ማን ነው? እግዚአብሔር ነው። የእስራኤልን ነገር ትሰሙታላችሁ። እኔ ኢሳይያስና እስራኤል ላይ ያሉ ሁለት ሀሳቦች ይገርሙኛል። አንደኛው እስራኤል እግዚአብሔር ፈርዖንን አጥፍቶ ከግብፅ አውጥቷቸው መና ከደመና ውሃ ከጭንጫ አፍልቆ እየመገባቸው ባህር ከፍሎ አሻግሯቸው ሙሴ ተራራ ቢሄድ ምን አድርገው ነው የቆዩት? ጣዖት አቁመው ቆዩት። በኋላ እግዚአብሔር ለሙሴ የተናገረው ምንድን ነው? ሙሴ አቤት እስራኤልን ላጠፋቸው ነው። ኧረ ተው እንጂ። ማነው እንደዚያ የሚለው? ሙሴ።
በረሃ ወስዶ የሚያበላቸው ሲያጣ ጊዜ ፈጃቸው ይበሉ ብለን እግዚአብሔር ስለ ክብሩ ጠፍቶት ሙሴ ሊመክረው ነው። እንደዚህማ አይደረግም አለው። እንደገና እነሱ ከምታጠፋ እኔን አጥፋኛል። አይሆንም ላጠፋ ነው አለው። እንግዲያማ እኔን አጥፋኛል። በል እንደዚያማ ከሆነ ውረድና ምከራቸው። እንዲህ ይገርማል። እግዚአብሔር ይሄ እንደሚገለግል እኔ ድሮዋን ተውት በሉ። እስራኤልን ለመማር ብሎ ምን ይላል? ዶ ላጠፋቸው ነው የተወኝ። እነማን ይዞት ነው እንዳያጠፋቸው? ሙሴን አማክሮ ነው የሚያጠፋ እግዚአብሔር። ሙሴ እግዚአብሔርን እጁን ሊይዘው ነው። ምሕረት ለመስጠት የሚለምን አምላክ። ይህ ማለት ምን ማለት ነው? እባክህን አምጣና አስታርቀኝ እንደማለት እኮ። አምጣና አስታርቀኝ። አሁን እኛ ገሌን ድን ታረቀኝ አስታርቁኝ ማለት ውርደት ነው የሚሆን። እኔ እንዴት አድርጌ ነው እሱን ምለው? የበደለ እሱ በቤት ቤት ክብሩ ነጋ። እንዲሁ ወገኞች እኮ ነን ማምላክ። እግዚአብሔር ወርዶ ለምኖ እየታረቀ እኛ አልታረቅም ልቀቀኝ። እንዲሁ እኛንማ እንዲሁ ምን ይሻለናል? እንዲሁ ኩራታችን እንዲሁ እኮ እንዲሁ የድፍድፍ ኩራቱ አሉ ውሃ እስኪገባው ነው። ታውቃላችሁ? ድፍድፍ ጎብ ብሎ ይቀመጣል ጋኑ ብሎ ምን እስከሚጨመርበት ነው ውሃ ነው። እንዲሁ የድፍድፍ ኩራት የምንኮረው እኮ እኔ አልታረቅም እንዴት ብሎ። እኔ እኮ አንተ ታውቃለህ አባቴ ቀኛዝማች ገሌ፣ እናቴ ወይዘሮ እመቤት ምናነት፣ በአባቴ የቄስ ዘር፣ በአጎቴ የሰጢት ዘር፣ አንተ ግን ሌባ ነህ። ይህ እነሱ ሊሆኑ ይችላል። እኔ እኮ እንደዚህ ታውቃለህ ህቤቴ እኮ ያልበላ የለ ብለህ እንዲሁ ምን ጥብቀ ዘይነሳይከም ካልእከ ከሌላ ያላገኘው ምን አለ? ሁሉ ተቀብሎ ነው ሰው የሚኮራ። አልቦ ዘያስተአብይ የሚያኮራ ምንም የለም። እንዲሁ የሰው ኩራቱ አመድ ትቢያ የሆነ ሰው ኩራቱ ይገርማል። ኧረ ተው እንታረቅ። እውነቴን ነው። የኩራት የትም አያደርስም። እንዲሁ ጋቢ የለበስን እኮ እንዲሁ አፈሮች እኮ አታውቁ? እንዲሁ እነ ውሃ እነ እሳት እነ ነፋስ እኮ ነው ተዚህ ተቆልለው እንዲህ የሚሉ ሌላ እኮ አይደለም ሰው። እና እግዚአብሔር ለምኖ ታረቅ። ኢሳይያስ ላይ መጣና ደግሞ ይላል ኑ እንዋቀስ ይቤ እግዚአብሔር። ኑ እንዋቀስ ይላል የሰራዊት ጌታ እግዚአብሔር። አሁን ፍጡር ከፈጣሪው ጋር ኑ እንዋቀስ ይላል ይላል አይልም? እውነትህን ነው። ይሄ ሕፃን ልጅ አይልም አለ። እውነቱን ወንድ ነው ሴት? ሴት ናት። ስንት ዓመትሽ ነው? 5። ጎበዝ ያሳድግሽ። ማን ነው ስምሽ? ማህደር። እግዚአብሔር አድሮብሻል በእውነቱ አይልም አለች። እውነቱን እኮ ነው እንዴ! ይህ እኮ የማይመጥን ነገር ነው። ሰምታችኋል? አሁን አንድ ገበያ ላይ ሄደ ዶሮ ሰርቀ የሮጥክ ቤትክ ብትገባ ፖሊሱ ለአቶ ገሌ እንደምን አሉ መስሪያ ቤታችን ኑ እንዋቀስ ብሎታል ብሎ ይጽፋል። ጆሮህን አንጠልጥሎ ነው እንጂ ዞ የሚሄድ እንዲሆን የእውነቴን እኮ ነው የምነግራችሁ። እግዚአብሔር የሰራዊት ጌታ ኑ እንዋቀስ ሲል እልፍ በየማኑ እልፍ በጸጋሙ ያሉ መላእክት እንደ ሻሽ የሚነጠፉልህ ጌታ መጥቶ ኑ እንዋቀስ ሲል ይመጥናል? አይመጥንም። ስለዚህ እግዚአብሔር መልካም ነው በሉ። የበደለ ሳይለምን ተበዳይ ለምኖ የሚታረቅ እየቻለ እንደዛ የሚያደርግ እግዚአብሔር ነው። ይህ ምሕረቱ ነው። ለማንም ደግሞ ምሕረት ያደርጋል። ለሙሴ ጸሊም ምሕረት አድርጓል። ለማርያም ግብፃዊት ምሕረት አድርጓል። 3 ጊዜ ለቃደው ለጴጥሮስ ምሕረት አድርጓል። ለሁሉም ምሕረት አድርጓል። ያ እግዚአብሔር ያልማረው ሰው የለም። አሮንን ምሮታል፣ ሙሴን ምሮታል፣ ዳዊትን ምሮታል፣ በበደሉበት ሁሉ ሰሎሞንን ምሮታል። እግዚአብሔር ያልማረው ሰው የለም። እና ደግሞ ሁል ጊዜ ነው የሚምር። ቅዱስ ያሬድ መሐሪ ወትረ ነው የሚለው። መቼ መቼ የሚምር ነው? ሁል ጊዜ ነው የሚምረው። እግዚአብሔር ሁል ጊዜ ይምራል። ሰው አሁንማ እኮ ይሄ ሰውዬ ወደ 7 ጊዜ አሁንም ከቻልኩት ነው የሚለው። እግዚአብሔር ግን ሁል ጊዜ ይምራል። ሁል ጊዜ ስለሚምር ደግሞ ወመኑ መሐሪ ዘከማከ እንዳንተ ያለ ቸር ማን ነው? የለም።
ያለው ለዚህ ነው። እንደ እግዚአብሔር ያለ ቸር ፈጽሞ አይገኝም። ቸርነቱ ፍጹም ነው፣ አይደፈርስም። የዓለም ኃጢአት በሙሉ በአንድ ሚዛን ቢመዘን የእግዚአብሔርን ይቅርታ ጠብታዋን አያክልም። እግዚአብሔር ይቅርታው የዓለምን ኃጢአት ሁሉ የሚከድን ነው። እግዚአብሔር መልካም ነው በሉ። ምን አላችሁኝ? የእግዚአብሔር መልካምነቱ ሌላው ምንድን ነው? ትዕግስቱ። አንድ ነገር ከዚህ በኋላ ጨምሬ ይበቃኛል። እግዚአብሔር ትዕግስቱ የሚገርም ነው። ትዕግስቱ በጣም የሚያስደንቅ ነው። ትዕግስቱ አንደኛው ሁሉን እያየ ዝም የሚለው ይሄ በጣም የሚገርም። እንኳን ያወቁትን ነውር የገመቱትን ነውር ያወራሉ ሰዎች። እግዚአብሔር ግን እያየ ዝም። የሚገርም ነው። እንደዚህ ያለ አዲያ እስቲ እግዚአብሔር መልካም ነው በሉ በደንብ አድርጋችሁ። እንደሱ አድርጎ የሚችለን የት ይገኛል? በእውነት ማንም አያስችለውም። ብሎ ነው የሚያወሩ። አሁን እስኪ በየእንትኑ ስሟቸው ሰዎች ምንድን ነው የሚሉት? የእንትና መረጃ ላይ በቅርብ ጊዜ እለቀዋለሁ እረፍ የሚለው ማለት ነው። እግዚአብሔር እንደዚህ አይልም፣ ዝም ምን የሚለው። ሴትዮ ሰው እኮ አላስችለው ነግሬያቸዋለሁ አድባለሁ። ያቺ እንትን ዮሐንስ ወንጌል ምዕራፍ 8 ላይ ያለችው ሴትዮ ያደረገችውን በጣም የሚገርመኝ። ዝሙት ስትሰራ ተያዘች። አይሁድ ይዘው ከክርስቶስ አቀረቧት። ሙሴ በድንጋይ ትወገር ብሏል፣ አንተ ምን ትላለህ አሉት። አይ ከእናንተ ኃጢአት የሌለበት ይውገራት አለ። ሁሉም ኃጢአታቸው ላይ በግንባራቸው ሲጻፍ ወጥተው ሄዱ። ልጄ የሚከሳሾች ወዴት አሉ አለ። እኔ አላውቅም አለች። በሰላም ሂጂ አሏት። ግን ከዚህ የባሰ እንዳያገኝሽ ደግመሽ እንዳትበድይ አላት። ኋላ አባቶች በትውፊት ሲተረጉሙ ይሄን ይላሉ። ጌታ የተሰቀለ ዕለት አንቺ ወዴት ነው ያለ አሏት አሉ። ጌታ አትክልት ማርያ ነው። አሁን እዚያ ነው እንዳትበድይ ብሏታል። አላስችላት ብሎ አለቻሉ። በዚህ ሰው እጅግሩ ነው የሚሰራው፣ እጅግሩ ምስጢር ለማውጣት። እግዚአብሔር ሁሉን እያየ ዝም ይላል። አሁን እናንተ ሰው የሚሰራውን ኃጢአት ሁሉ ብናውቅኛ በአንድ ቀን አናብድም ብላችሁ ነው? እንኳን የእድሜ ልኩን የአንድ ቀን ሌሊቱን የሚያስበውን። ቆያ ነገር ንገራችሁ። ባልና ሚስት እርስ በርስ የሚባባሉትን ቢያውቁ አንድ ሳምንት አብረው ይኖራል? በልባቸው እኮ ነው። አብረው ራት እየበሉ ይድፋት ልትለው ትችላለች። በምን ነው እንደዛ የምትለው? በህሊና እግዚአብሔር አሁን ቆርጦ ቢጥልሽ ይላል። ሰው መሳይ ሊላት ይችላል በልቡ። በሰላም መኖር እኮ የቻልነው ሰው የሰውን ልብ ባለማወቁ ነው። አሁን አውቆ ላይኑ ማየት የማይፈልገውን ሰውዬ ናፍቀኸኝ እንዲሁ ሰሞኑ ሳስብ ነበር። ውሸቱን ቦግ አድርጎ ነው ሰው እንደዛ የሚለው። አይ ሁሉም ሰው እንደዛ ነው የሚለው አላልኩም። እንደዛ የሚያደርግ ሰው ይኖራል ነው። ሰው እርግጠኛው እኔን እመክራችሁ አብሮት ከሚኖረው ሰው ጋር ለአብሮት ለሚኖረው ሰው የማይነግረው ብዙ ቀን የነቀፈው፣ ብዙ ቀን የጠላው፣ ብዙ ቀን የተጸየፈው ብዙ ነገር አለ። የማይነግረው በልቡ የያዘው ያንን ምናልባት ቢተዋወቁ ኑሮ የሚያጣላ፣ የሚያሳብድ፣ የሚያገዳድል ሁላ። እግዚአብሔር ግን ያን እያየ ዝም ይላል። አቤት ትዕግስት በእውነቱ ማለት ነው። እንዲህ አድርጎ ስላለ ምን ወደው እኮ ለዚህ ነው። እስቲ እግዚአብሔር መልካም ነው በሉ። እንደዚህ አድርጎ ስለሚችለን ነው። እያየ ዝም ስለ እያወቀ ዝም። አሁን ተደብቆ በቤተ መቅደስ የሚመከረው የሚደረገው ነገር እግዚአብሔርን ትግል መግጠም የሆኑ ብዙ ክፋቶች አሉ። እነዚያን ሁሉ እግዚአብሔር እያየ ዝም ይላል። እያወቀ እንዳላወቀ ዝም ይላል። እዩት እስቲ አሁን በዕለተ ዓርብ ፊቱን ሸፍነው በጥፊ እየመቱ ማነው የመታ ፊትን እስኪ ንገረን ይሉት። ዝም
ዝም ይህን ሁሉ ዝም ይላል። ትዕግስቱ ይገርጥ። እርኩስ ምራቅ ፊቱ ላይ ሲተኙበት ሲተፉበት ምን ዝም። እንደዚህ ያለ ትዕግስት ያለው እግዚአብሔር